በጣም ጭንቅ ውስጥ ሆናችሁ አንድ ጊዜ ባክህን አንድ ጊዜ አስበኝ ስትሉት ይሰማል። ለፈው ተቸግራ መልካም አድርጌላታለሁ እኔ ስንት ይረዳታለሁ እኔ ስንት ጊዜ ነው ማግዛት እሷን ይላል ሰው። እግዚአብሔርስ አሁንም ይደርስልሻል፣ አሁንም ያደርግልሻል፣ አሁንም ያደርግልሻል። ሰዎች ሊለወጡ ይችላሉ። ወንድሜ ቢሆን እህት ብትሆን ጓደኛ ቢሆን ማን ቢሆን ልጅ ብትሆን ሊለወጡ ይችላሉ። እግዚአብሔር ያለ ማንም የለም። አንድ ቀን ድንገት ትሰበራለህ፣ ፈውስ የለውም። ትዕግስቱን እንደ መስማማት መቁጠር የለባቸው። የህይወት መመሪያ ነው ይሄ። እንደ እግዚአብሔር ያለ ማንም የለም። የተናገረው ሰው ማን ነው? ሙሴ። እድሜው ስንት ነው? 120 ዓመት። 40 ዓመት በቤተ መንግስት፣ 40 ዓመት በምድረ በዳ ሚስት አግብቶ ልጆች እየወለደ 40 ዓመት የእግዚአብሔርን ሕዝብ እየመራ 120 ዓመት ኤክስፒሪየንስ ያለው ሰው ነው ይህን የሚነግርሽ። እንደ እግዚአብሔር ያለ ማንም የለም ይልሽ። እናት ነበረችው ሙሴ። ስለዚህ የሚለው ያንን ነው። እኔ እናት ነበረችኝ፣ ከመሬት ላይ ያነሳችኝ ግብፃዊቷ ንግስት አልነበረች እሱ የፈርዖን ልጅ። እሷን እናት አውቃለሁ። ጡቷን አጥብታ ያሳደገችኝ ደግሞ እናት አውቃለሁ። እናት መልካም ነች በጣም። ግን እውነቱን ልንገርህ እንደ እግዚአብሔር ያለ ግን ማንም የለም። ከእናት በላይ ነው ማለት ነው። ሚስትን አውቃለሁ። የታማባት ሚስት ነበረችው ማለት ኢትዮጵያዊቷን አገባ ምናምን ብለው ተጣልተው ሲባራ ሚስትን አውቃለሁ። ሚስት መልካም ናት፣ ደግ ናት። የሚስትን ለስለሳ ገላ አውቃለሁ። ፍትኔን እየጨመርኩበት ይሄን እንደዛ አይልም። ግን ሚስት መልካም ናት፣ እንደ እግዚአብሔር ግን ያለ ወንድም ነበረኝ። አሮን የሚባል ወንድም ነበረኝ። ማርያም የምትባል እህት ነበረችው ሙሴ። ወንድም መልካም ነው፣ እህት መልካም ነች። ግን ቢ ኬርፉል፣ እንደ እግዚአብሔር ያለ ግን ማንም የለም። እኔ ይሄ ሰዎችን ሁሉ ወዳለሁ አምናለሁ፣ ግን እንደ እግዚአብሔር ያለ ማንም የለም የምትለዋ ግን የህይወቴ መመሪያ ነች። ሰዎች ሊለወጡ ይችላሉ። ወንድሜ ቢሆን እህት ብትሆን ጓደኛ ቢሆን ማን ቢሆን ልጅ ብትሆን ሊለወጡ ይችላሉ። እንደ እግዚአብሔር ያለ ማንም there is no one like God እና እሱን የመከረን ምን ማለት ነው? አጠፋለሁ አንድ ጊዜ ይቅርታ ያደርግልኛል አንድ ሰው። ደግሜ ሳጠፋ እንዴ አላበዛውም እንዴ ባለፈው እንዲያጠፋ ይቅርታ አደረኩለት እንደገና ደግሞ ይልሻል ሰው። እሱ ግን ፈጣሪ ይቅር ይልሻል፣ አሁንም ይቅር ይልሻል፣ አሁንም ይቅር ይልሻል። ማቆሚያ የለውም። አንድ ሰው ተቸግሮ መልካም ያደርግለታል። መልካም አደረገላት። ከዛ መልካም ካደረገላት በኋላ እንደገና ተቸግራ አገኛት። እንግዲህ ባለፈው ተቸግራ መልካም አድርጌላታለሁ እኔ ስንት ይረዳታለሁ እኔ ስንት ጊዜ ነው ማግዛት እሷን ይላል ሰው። እግዚአብሔርስ አሁንም ይደርስልሻል፣ አሁንም ያደርግልሻል፣ አሁንም ያደርግልሻል። አንድ ሰው ወደ መንፈሳዊ ዓለም መጥቶ በጣም ቸግሮት በቃ ተጨንቆ ምን ሆነህ ነው አሉት። ቸግሮኝ ነው። ታዲያ አትጸልይም እንዴ አሉት። አይ ባለፈው የሆነ ነገር ቸግሮኝ ጠየቅኩት እግዚአብሔር ከዛ ሰጠኝ። አሁን ደግሞ እንደገና ደግሞ ደግሜ እንዴት እንደ ሰው አድርጎታል። ደግሜ ደግሞ እንዴት አስቸግረዋለሁ? ሰጥቶሽ የማይበቃው እንደ እግዚአብሔር ያለ ማንም የለም። ይቅር ብሎሽ ይቅርታ አድርጎ መጨረሻ እንደሌለው እንደ እግዚአብሔር ያለ ማንም የለም። መልካም አድርጎ የማይሰለቸው እንደ እግዚአብሔር የለም። ለሙስሊም አዳማጮቻችን ደግሞ እንዳለ ያለ የለም ማለት ነው። ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል። ቃሉ በጣም ነው ደስ ያለኝ። እንደገና የሚባል አሰራር አለው በፈጣሪ ዘንድ። እንደገና እድል ይሰጥሻል። አልቆልሻል ተብሎ ወድቃለች፣ ጠፍታለች፣ ጥቅም የላትም፣ አትነሳም ተብሎ እንደገና እድል ይሰጥሻል። እንደገና ያቆምሻል፣ ሞገስ ይሰጥሻል፣ ዝና ይሰጥሻል፣ እንደገና ያስነሳል እና ዳግም እድል ይሰጣል። ምንድነው አሁን የመልእክታችን ኮንሰፕቱ? አሁን ቪዲዮ ለሚደርሳቸው የተለያየ ነገር ተበላሽቶባቸው ቢሆን ጀምረው ፌል አድርገው ቢሆን አንድ ነገር አድርገው ሳይሆን ቀርቶ ቢሆን ተስፋ ቆርጠው ቢሆን አዝነው ቢሆን በምድር ላይ ሰከንድ ቻንስ አለ። ሁለተኛ ዳግም እድል አለ። ሶስተኛ እድል፣ አራተኛ እድል አለ። በተለይ ከሱ ያ ነው። እናንተም ደግሞ ለሰዎች ዳግም እድል ስጡ። ይቀድሙ ጥንቃቄ አድርጋችሁ
ዳግም ዕድል ደግሞ እናንተ ካገኛችሁ ተጠንቅቃችሁ ያዙት ነው። አሁን ሙሴን ቅድም አነሳን። ጽላቱን ጠረብና ወጣለው እንደገና ጻፈበት በራሱ ሃንድ ራይቲንግ። ጽላቱ የከበረው ጽላትና ታቦት ልዩነትን ታውቂያለሽ? ጽላቱ ድንጋዮቹ ናቸው የተሰጡት በእግዚአብሔር ሃንድ ራይቲንግ የተሰራ ነው። ታቦቱ ደግሞ ከግራር እንጨት ተሰርቶ እንደ ሳጥን እንደ ቦክስ ነው። 2 ክንድ ተኩል 1 ክንድ ተኩል ርዝመቱ 2 ክንድ ተኩል 1 ክንድ ተኩል ቁመቱም 1 ክንድ ተኩል ከግራር እንጨት ተሰርቶ ውስጡ በወርቅ ተለብጧል። በውጪ ኪሩቤሎች አሉ በወርቅ ተለብጦ ስርየት መክደኛ አለ። እሱም ከግራር እንጨት የተሰራ እሱም በወርቅ ተለብጧል። የወርቅ ቀለበቶች አሉ፣ ማስገቢያ መሎጊያዎች አሉ። ከግራር እንጨት መሸከሚያዎቹ በዚህ የሚገቡ እነሱም ከግራር እንጨት ተሰርተው በወርቅ ተለብጠዋል። ከዛ ከቀጠቀጠ ወርቅ ደግሞ ኪሩቤል ተሰርተዋል። ክንፋቸውን አንድ ክንፋቸውን እንደዚህ አንድ ክንፋቸውን ወደዛ አድርገው አለ። ያ የቃል ኪዳን ታቦቱ ነው። እዛ የቃል ኪዳን ታቦቱ ውስጥ ግን እነዚህ ጽላቶች ተቀምጠዋል። እነዚህ ጽላቶች ተቀምጠዋል። ይሄ የብሉይ ኪዳን ታቦት ነው። በአዲስ ኪዳን ደግሞ ተዋህዶ ቤተክርስቲያን የሚሰሩ አሉ። እሱ ደግሞ ይለያል። አልፋና ኦሜጋ ነው የሚጻፍባቸው። ታውቂያለሽ? አልፋ እና ኦሜጋ ኢዝ ክራይስት ነው እና ታቦቶች ይቀርጻሉ። ከዛ አልፋ ኦሜጋ ይጻፍባቸዋል። ክርስቶስ ማለት ነው። የተዋህዶ መምህራን እንደሚነግሩን የጌታ እራት እዛ ላይ ይዘጋጃል እና የራሱ የከበረ ትምህርት አለው። ያው ለመምህራኑ እንተዋለን። ያኛው ግን አሁን ጽላቱን ስላነሳን ነው። ጽላቱ ድንጋዮቹ ናቸው። ታቦት ውስጥ ነው የሚቀመጡት እና ያንን ሰብሮ ለተዋህዶ መምህራን ያልኩት እነሱ የበለጠ ደንብ ስለሚያስረዱ ብዬ ነው። እኔ ማውቃትን ብቻ ተናግሬ እና ይሄኛው ጣለው፣ ሰበረው፣ ዳግም ዕድል ተሰጠው። እንደገና ጠርበው ጣለው። እኔ በሆነ እኮ እሺ አለው በእጄ የጻፍኩበትን ጥለህ ብትናደድስ ታዲያ ምናምን ነው ጀጅ ነው የማደርገው። ከዛ ምን ሆነ መሰለሽ? የማይሰበር ጽላት ሆነ። ከዛ በኋላ አልተሰበረም ያ ጽላት። የሳምሶንን መልከት ሶምሶንን ስናይ በጣም እኮ አብዝቶታል። ሶምሶን ለእግዚአብሔር የተለየህ ናዝራዊ ነህ የተባለ ሰውዬ አንዴ ሄድና ያችን ነው ወደድኩኝ ካላገባሁ ይላል። ከዛ ደግሞ ሴተኛ አዳሪ ጋር ይገባል። አሁንም እዛች ጋር ይሄዳል። አንድ ቃል ምን ይላል መሰለሽ? ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል፣ ፈውስ የለውም ይላል። እና አንዳንድ ሰዎች ማወቅ ያለባቸው ገንዘብ ኖሯቸው አቅም ኖሯቸው ሚስት እያለቻቸው እዛች ጋር ሲሄዱ እዛች ጋር ውሽማ ሲያስቀምጡ ባንኮክ ሄደው ሴት ሲያማርጡ ሀብታቸው ይጨምራል። ሰላም ነው፣ ሲያዩት ሰላም ነው። ልጆቻቸው እያደጉ ነው። ሚስታቸው አታውቅም። በቃ ሰላም ነው። እግዚአብሔርም የተስማማ ይመስልሻል? ከሚያደርጉት ነገር ጋር እግዚአብሔር የተስማማ ይመስላቸዋል። አንድ ቀን ድንገት ትሰበራለህ፣ ፈውስ የለውም። ትዕግስቱን እንደ መስማማት መቁጠር የለባቸው። እዚህ ጋር ሚስት አለች የምታለቅስ፣ እሱ እዛ ውሽማ ሲል እዛ ጋር እንትን ሲል ልክ አምላክ የተስማማለት ይመስለዋል። ብዙ ጊዜ ተዘልፎ አንገቱን ያደነደነ ድንገት ይሰበራል፣ ፈውስ የለውም ይላል እና አንድ ቀን ጉዳት ይመጣል። ወይ በሽታ ይመጣል፣ ወይ ደግሞ አንዷ ጋር ይገባና ከዛ ታረግዛለች። አረገዝኩ ትሏለች። አስወጪው፣ አላስወጣም። ታዲያ ሰው ወልደዋለሁ። ሚስት ትሰማለች ሌላ ሴት እንዳስረገዘ። ከሚስት ጋር ይበጠበጣል፣ ልጆቹ ይበተናሉ፣ ሀብቱ ይበተናል፣ ነገሩን ሁሉ ያጣል። እና መጠንቀቅ ያስፈልጋል። አንዳንዴ በምናጠፋቸው ጥፋቶች ጋር እሱ የተስማማው እንዳይመስል ነው። አሁን ሶምሶን ችግሩ ይሄ ነው። ሴተኛ ዳሪ ጋር ሄዳል፣ እዛች ጋር ሄዳል። ናዝራዊ የተባለ ሰው ሰዎች በሶስት ነገሮች ይፈተናሉ ይባላል። ስሪ ፒስ እና ስሪ ኤፍስ ይባላሉ። ስሪ ፒስ የሚባሉት ፕሮስፔሪቲ፣ ፕራይድ እና ፕሮሚስኩቲ ነው። ገንዘብ፣ ሀብት፣ ፕሮሚስኩቲ ዝሙት፣ ፕራይድ ኩራት፣ ከዝና ጋር የሚመጣ ኩራት። ከነዚህ በአንዱ አንድ ወንድ ይፈተናል፣ በአንዱ ይወድቃል። ወይም ደግሞ 3 ኤፍ ይባላሉ። ፌም፣ ፎርቹን፣ ፊመል፣ ሀብት፣ ዝና በሴት ለሴቷ ደግሞ ወንድ ማለት ነው። ግን ብዙ ጊዜ ወንዶቹ
ናቸውና ድካሜ የቱ ጋ ነው ብሎ ማጥናት ያስፈልጋል። በገንዘብ እፈተናለሁ። አንዳንድ ጊዜ እኮ ለአንዳንድ ሰዎች የሆነ ፖለቲካ ፓርቲ ወይም መንግስት፣ የኛ መንግስት አላልኩም፣ በአጠቃላይ መንግስት የሆነ ገንዘብ ይሰጥሽና ገንዘብ የተሰጠው ሰውዬ ሲያወራ ይውላል። ሲያወራ ለምን ቀምሷል? ገንዘብ በቃ ተሰጥቶታል። ያንኑ ሲያወራ ይውላል። ለምን? በገንዘብ ሸጎጥ አድርጎለታል። ስለዚህ ሲያወራ ሊውል ይችላል። እና ገንዘብ በጣም የሚያታልላቸው ሰዎች አሉ። ዝና በጣም የሚወዱ ሰዎች አሉ። ከዛ የተቃራኒ ጾታ ደግሞ የሚያታልላቸው አሉ። አሁን ድካምሽን እኔ አሁን ድካሜን አውቃታለሁ። የቱ ጋር መጠንቀቅ እንዳለብኝ ያውቃል። ተጠንቀቅም ስለሚል ገንዘብ ያሳስተኛል ብዬ አይቼዋለሁኝ። ገብቼበት የወጣሁበት ነገር ነው። ገንዘብ ያታለኝ። ዝና ምንም አይመስለኝም። ምን ግሮሰሪ እገባለሁ፣ እንግዲህ እሄዳለሁ፣ ምንም እንትን አይሰማኝም። ሰዎች ሰላም ሲሉኝ ሁሉ እገረማለሁ። እንዴት አውቀኝ ነው እላለሁ። ምንም እንትን አይለኝም። መጠነቀቅባት ግን ኤሪያ አለ። ሽሹ የተባለው አቅሜን የማውቅባት እና ራሴ የምጠነቀቅባት ቦታ አለች። ከዛ እሷን ሽሹን የተባለው ድካምሽን ካወቅሻት፣ የቱ ጋር እንደሆንሽ ድካምሽን ካወቅሻት፣ እሷ ድካም ጋር መጠንቀቅ ያስፈልጋል ማለት ነው። ድካሜ የቱ ጋር ነው ብሎ መጠየቅ እና መሸሽ፣ መጠንቀቅ። ከዳዊት አልበልጥማ። ከዳዊት እበልጣለሁ? ከንጉሥ ዳዊት እበልጣለሁ? እንደ ልቤ የተባለለት ሰው አየ። የሰው ሚስት ነች፣ የኦሪዮ ሚስት ነች። በጣም ታምራለች። ግን አሁን እዛ ጋር ማድረግ የነበረበት ዳዊት ምንድን ነው? የኦሪዮ ሚስት ነች አሉት። ከዛ ጥሯታል። ግን ልክ አይቷት ተፈትኖ ባለበት ሰዓት ዳዊት ምን ነበር ማድረግ ያለበት? ብድግ ብሎ መግባት ነው፣ ዞር ማለት ነበር ያለበት። ከዛ የኦሪዮ ሚስት ነች፣ አስመጣት፣ አብሮት ተኛ። ልጅ ተወለደ። ልጁ ተቀሰፈ። በኋላ ሰለሞን ተወለደ። ኦሪዮን አስገደለ ምናምን ኮምፕሊኬሽን አለው። ከዳዊት ስለማልበልጥ እኔ ማድረግ ያለብኝን ጥንቃቄ አድርጋለሁ። ምክንያቱም ገንዘብ አልኩሽ፣ ዝና ምናምን እንትን አይለኝም። በኦፖዚት ሴክስ ግን፣ በተቃራኒ ጾታ ግን ከዛ ጥንቃቄ ማድረግ ያለብኝን ሽሹ ነው የሚለው። እንደም በጥንቃቄ ታደርጊያለሽ። አንዱ ምን አለ መሰለሽ፣ ጻድቅ 7 ጊዜ ይወድቃል 7 ጊዜ ይነሳል የሚለውን አነበበና አንድ ቀን እኔ 3 የወደቅኩት 4 እድል አለኝ ገና ማለት ነው። እና ደሊላ መጣች፣ ጸጉሩ ተላጨ፣ አይኑ ወጣ፣ ወፍጮ አስፈጩት፣ ተዋረደ። የከበረ ሰው፣ ታላቅ ሰው፣ ህዝብን 20 ዓመት የመራ ሰው በጣም መጫወቻ አደረጉት። ያን ሁሉ ህዝብ አጣ፣ ክብር አጣ። ግን አሁን ወደ ጸሎቷ ልመጣ ነው። ጸሎቷን ስለምወዳት እንትን ብላቴናውን ፒላሮቹን አስይዘኝ ብሎ የጸለያት ጸሎት፣ እግዚአብሔር ሆይ እባክህን አንድ ጊዜ አስበኝ ያለው። just give me one more chance፣ አንድ ጊዜ ብቻ አስበኝ። ይሄ በጣም ልቤን የሚነካው ጸሎት ነው እና እግዚአብሔር ደግሞ አንድ ጊዜ አበርታኝ፣ just once more ነው ያለው። እግዚአብሔር እንዲህ አይነት ጸሎትን ማለፍ አይችልም። ይኸውልሽ ይሄ ዴስፐሬት ሆነሽ፣ በጣም ዴስፐሬት ሆነሽ፣ ፕሊዲንግ የሚባለው መማፀን እና ባክህን አንድ ጊዜ አስበኝ ስትይ ዴስፐሬት ሆነሽ ስትማፀኘው ሊያልፍሽ አይችልም። ልክ የዳዊት ልጅ ሆይ ማረኝ፣ የዳዊት ልጅ ሆይ ማረኝ እኮ ሲል ደቀ መዛሙርቶቹ ዝም በል ብለውታል። ክርስቶስ ግን ቆሟል። ክርስቶስን ከመንገድ የሚያቆም ጸሎት ነበር እና እኔ ለወገኖቼ ልነግራቸው የምፈልገው በየትኛውም ሃይማኖት ይሁኑ፣ በጣም ጭንቅ ውስጥ ሆናችሁ፣ ደስፕሬት ሆናችሁ አንድ ጊዜ እባክህን አንድ ጊዜ አስበኝ ስትሉት ይሰማል። ክርስቶስ ከመንገድ ይቆማል። እግዚአብሔር ከሰማይ በጸጥታ ይሰማል። ፈጣሪ ይሰማልና ያንን አደረገና ይህቺ ጸሎት በጣም ነው የምወዳት። ትሰማለች ደግሞ ይገርምሻል። ዙፋኑን የምትነቀንቅ ጸሎት ነች፣ የምትመለጥ ጸሎት ነች። ያንም ማለፍ አይችልም። አትለፈኝ፣ አንድ ጊዜ አስበኝ፣ አንድ እድል ስጠኝ ሲባል ሊያልፈው አይችልም። ሁሉም በየሃይማኖቱ
ከሀገራችን ጋር ወደ ሀገራችን ልምጣና መዝጊያውን እሱ እናድርግ። ያለፈው አሁን ጦርነት እንደተጀመረ ሰምተናል። እኔ ይቀጥላል ብዬ አላምንም። ይቀጥላል ብዬ አላምንም። ለምን መሰለሽ? ምክንያት አለ። ገና ለወራት ቀጥሎ እንደ በፊቱ በመቶ ሺህ የሚቆጠር ሰው ይሞታል ብዬ አላምንም። የ16 ቀኗ ጸሎት ጾም ምንድን ነው የምትባለው? የፍልሰታ ጾም። የአሁኑ የፍልሰታ ጾም 16ቱ ቀን የተዋህዶ ልጆች የጸለዩትን ጸሎት ብታይ ከተማ ውስጥ ያሉት ካልጋቸው ወርደው መሬት ላይ ወድቀው ነው የጸለዩት። በጣም ብዙ ሰው መሬት ላይ ነበር የሚተኛው፣ ለራሱም ለሀገሩም እየጸለየ። ያ ብቻ አይደለም። ከከተማ ውጭ በየገዳማቱ በየቤተ ክርስቲያኑ ተበትነው በየገዳማቱ ሲጸልዩ ነበር። ይሄ ከተማ ሰው የምታውቂው ሁሉ ወጥቶ ከከተማ ግን በየገዳሙ ተበትኖ ሄዶ ወድቆ ሲጸልይ ነበር። ከተማ ውስጥ ያሉት፣ አዲስ አበባ ውስጥ ያሉት፣ ኢቭን አሜሪካም ያሉት ከመሬት ወርደው መሬት ላይ ተኝተው ሲጸልዩ ነበር። የፍልሰታን ጾም 16ቱን ቀን ፓወርፉል ነው በጣም። እኔ ይሄንን ጾም ሲነግሩኝ እንዴት እንደተጸለየ ሲነግሩኝ ይሄ አሁን ያልኩት አይነት ጸሎት ነው። አንድ ጊዜ አስበን ኢትዮጵያን አንድ ጊዜ አስባት፣ ይብቃን፣ በቃን፣ ሀገራችንን ሰላም አድርግ። ስለ ግላቸውም ይጸልያሉ፣ ስለ ሀገራቸውም ይጸልያሉ። 16 ቀን የተጾመውና የተጸለየው በጣም ፓወርፉል የሆነ ጾምና ጸሎት ነበር። ወንጌላውያን ጋር የቤተ ክርስቲያናት ካውንስል ጾም ጸሎት አውጆ ሲጾም ነበር። ብዙ ጊዜ ፕሮቴስታንት ጳጉሜ ላይ ነው ጾም ጸሎት ሁሌም ይታወጃል። ግን ጳጉሜ ላይ ደግሞ የተለየ ጾም ጸሎት ይደረጋል። የአሁኑም ፓወርፉል ይሆናል ብዬ አስባለሁ። ግን ካውንስሉ አውጆ ጾም ጸሎት ተይዟልና ኢትዮጵያውያን ዴስፕሬት፣ በሙስሊሞችም ጋር ዱዓ ተደርጓል ለሀገር። ይሄንን ያልፈዋል ብዬ ነው ያላምነው። ማድረግ ያለበትን አድርጎ ያስቆመዋል። ማድረግ ያለበትን አድርጎ ጣልቃ ገብቶ ያስቆመዋል ብዬ አምናለሁ። አንድ መጋቢ ታምራት ኃይሌ የሚባል መጋቢ ነበርና በጣም ወደው ዘማሪ ነው። አሁን ሳክራሜንቶ ነው ያለው ካሊፎርኒያ። እና አኬልዳማ የሚል መዝሙር አለው። አኬልዳማ ማለት የደም መሬት ማለት ነው። እና ምን ይላል? የብዙ ሺህ ሰው ደም ጠጥተሻል፣ ያም ቢሆን አረካም ብለሻል ይላል። ስለ ኢትዮጵያ ነው። የብዙ ሺህ ሰው ደም ጠጥተሻል፣ ያም ቢሆን አረካም ብለሻል። ጻድቃን አለቀሱ የደም እንባ፣ እሱ ነው በእግዚአብሔር ጆሮ የገባ ይላል። ጻድቃን አለቀሱ የደም እንባ፣ እሱ ነው በእግዚአብሔር ጆሮ የገባ። የደም እንባ እውነት ነው። ኢትዮጵያኖች አልቅሰዋል። እሱ ደግሞ ወደ ዙፋኑ ሄዷል። የብዙ ሺህ ሰው ደም ጠጥተሻል፣ ያም ቢሆን አልበቃም ብለሻል። ዛሬም ትጠጫለሽ እንደ ውሃ በየዳር ድንበሩ በበረሃ ይላታል። እና ጻድቃን አለቀሱ የደም እንባ፣ እሱ ነው በእግዚአብሔር ጆሮ የገባ። አሁን የተለቀሰው ለቅሶ፣ የእንባ ለቅሶ፣ ኢትዮጵያኖች ያለቀሱት ለቅሶ፣ በዚህም በጾም የተለቀሰው ለቅሶ እኔ ዙፋኑ ጋር ሄዷል ብዬ ነው። እና አይተወንም። ከዛ ታምራት ምን ይላል መሰለች? ታምራት መጋቢ ታምራት ኃይሌ ከአንድ ማህፀን የወጡ መንትያ አብረው ያደጉ ባንድ ጉያ በጥይት ያጭዳሉ ሰው እንደ ሳር እግዚአብሔር ያስታርቅሽ ከራስሽ ጋር ይላል። ዋው! ከአንድ ማህፀን ይሄ እኮ ከ20 ምናምን በፊት ነው የዘመረው። ከአንድ ማህፀን የወጡ መንትያ ተቃቅፈው ያደጉ ባንድ ጉያ። ከአንድ ማህፀን የወጡ መንትያ ተቃቅፈው ያደጉ ባንድ ጉያ በጥይት ያጭዳሉ ሰው እንደ ሳር እግዚአብሔር ያስታርቅሽ ከራስሽ ጋር ይላታል። እውነት ነው። በአንድ ማህፀን የነበሩ መንትያ ናቸው እኮ ኢትዮጵያን እኮ ተቃቅፈው ያደጉ ናቸው በአንድ ጉያ። እና ከተጸለየው ጸሎት አንጻር እኔ በመንግስት ተማምኜ አይደለም ወይ በህዋት ሰዎች ተማምኜ አይደለም፣ በአሜሪካ መንግስትም ተማምኜ አይደለም፣ በአፍሪካ ህብረትም ተማምኜ አይደለም፣ በኦባሳንጆም ተማምኜ አይደለም። ግን በተጸለየው ጸሎት
ባነባነው የደም እንባ እተማመናለሁ። እናቶች ካልጋቸው ወርደው መሬት ላይ ወድቀው በጸለዩት ጸሎት፣ በየገዳማቱ በተጸለየው ጸሎት፣ ሙስሊሞች ጋር በተደረገው ዱዓ እተማመናለሁ። ያ ጸሎት ሄዶ እሱን ከዙፋኑ ላይ ያንቀሳቅሰዋል፣ ጣልቃ ይገባል። ይሄ ጦርነት አይቀጥልም። ማድረግ ያለበትን አድርጎ ያስቆመዋል እንጂ ኢትዮጵያ ከእንግዲህ በኋላ የደም መሬት አትሆንም። ጦርነቱን ተከትሎ እኮ ሌላ በጣም ማሲቭ የሆነ እኮ ረሃብ ነው የሚመጣው ከቀጠለ። እንደገና ከባድ ረሃብ፣ በጣም እንደገና ክራይሲስ ነው። እግዚአብሔር ይደርስልናል። ኢትዮጵያ የደም መሬት አትሆንም። ለኢትዮጵያም ዳግም እድል ይሰጣታል። በቃሽ ትባላለች። በቃሽ ኢትዮጵያ፣ በቃሽ፣ በቃሽ ደም፣ በቃሽ ረሃብ ትባላለች። በቃሽ ጦርነት ትባላለች። ይህንን አምናለሁ። የእኔ የኃጢአተኛውን ጸሎት ሳይሆን የምተማመነው በየቦታው ወድቀው የጸለዩ ቅዱሳን፣ በዚህም በዛም በዛም በእስላምም በክርስቲያንም በሁሉም ዘንድ ያሉ ተማጽነው አንድ ጊዜ ያስበን ባሉ ሰዎች ግን ጸሎት እተማመናለሁ። በሱ ደግሞ ጸሎት ምላሽነት እተማመናለሁ። እኛ ስናገኝ አሁን አጠፋሁ ሆነ እንበል፣ ከእግዚአብሔር ጋር ይቆይ፣ ግን ሰዎችን በደልኩኝ ይልበል፣ አጠፋሁ። ከዛ ሰከንድ ቻንስ ሳገኝ፣ ዳግም እድል ሳገኝ በጣም በጥንቃቄ ነው መያዝ ያለብኝ። ያችን ያገኘኋትን እድል ደግሜ እንዳላበላሽ፣ ደግሜ እንዳላጠፋ በጣም ተጠንቅቄ ነው መሄድ ያለብኝ። ምክንያቱም ከዚህ ፊት አጥፍቼ ይሆናል። ከዛ አሁን ሁለተኛ እድል አገኘው፣ የሶስተኛ እድል አገኘው። አጥፍተን አበላሽተን ሁለተኛ ሶስተኛ እድል ስናገኝ በጥንቃቄ ከበፊቱ የበለጠ በጥንቃቄ ልንይዘው ይገባል። ምክንያቱም ሰዎች ከሁለት ጊዜ በላይ ከሰከንድ ቻንስ በላይ ላይሰጡሽ ይችላሉ። አንዴ ይቅርታ ያደርጉልሻል፣ ከዛ ሊሉ ይችላሉ። ምክንያቱም እንደ እግዚአብሔር አይደሉም ሰዎችና እግዚአብሔር ልዩነት አላቸው።